ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ስለ አንድሬ በርታ ልንነግራችሁ ተመልሰን መጥተናል። አንድሬ በርታ ተጠባቂው የሆነው እንግዲህ የመድፈኞቹ አዲሱ ስፖርቲንግ ዳይሬክተር ይሆናል። አርሰናል ለ4 ወራት ያለ ስፖርቲንግ ዳይሬክተር እንደቆየ የምታውቁት ነው፣ ኤዱ ጋስፐር ከለቀቀ ጊዜ አንስቶ። ነገር ግን አሁን በመጨረሻ ይህንን አንድሬ በርታን ሙሉ በሙሉ የአርሰናል ስፖርቲንግ ዳይሬክተር ለመሆን ተስማምቷል። በዚህ ሳምንት ሙሉ በሙሉ አርሰናልን በይፋ የሚቀላቀል ይሆናል። እንግዲህ ይህ ሰው በአርሰናል ብዙ ነገሮች ይጠብቁታል። ምን ጥሩ ጎኖች አሉት? በተለይ በአትሌቲክስ ላይ ያገኙትን መረጃዎች ሰብስቤ ይዤ መጥቻለሁ። አንደኛ በልምዱ በኩል ለአርሰናል ምን ያመጣል፣ በኮሚኒኬሽን ወይም ደግሞ በተግባቦቱ በኩል ለአርሰናል ምን ያመጣል፣ ከአርሰናል አሁን ካለው ቅርጽ አንጻርስ ምን አስተዋጽኦችን ለመድፈኞቹ ሊያመጣ ይችላል። በመጨረሻ ደግሞ በአንድሬ በርታ የሚጠበቀው ዝውውር እንግዲህ የበርታ በጣም የሚወደውና የሚያደንቀው በጣም ምርጡን ተጫዋች የኢንተር ሚላኑን ላውታሮ ማርቲኔዝን ነው። ያንን ጥረት እንደሚያደርግ የሚጠበቅ ነው። መድፈኞቹ ደግሞ ኢዛክ እና ሴስኮን ነው ለማስፈረም እቅዳቸው። በበርታ መምጣት ምክንያት ወደ ላውታሮ ማርቲኔዝ ያቀኑ ይሆን? እንግዲህ የሚጠበቅ ነው የሚሆነው። እንግዲህ አርሰናል በሪቻርድ ጋርሌክ የአጠቃላይ የስፖርት ጉዳዮች ኃላፊ ሆኖ ያገለግላል። ቲም ሊዮስ ሌላኛው የሪቻርድ ጋርሌክ እና የቡድኑ አብሮ የሚያግዝ አመራር ነው። ሌላኛው ጆሹዋ ክሮንኬ ነው። ሌላኛው ደግሞ ስፖርት ዳይሬክተር ሆኖ እያገለገለ የሚገኘው ጄምስ ኪንግ ይኖራል። ስፖርቲንግ ዳይሬክተራቸው እንግዲህ ብዙ የስፖርቲንግ ዳይሬክተር ምልመላዎችን አርሰናሎች አድርገዋል። በመጨረሻ ግን በርታ ላይ ተስማምተዋል። ይህንን ደግሞ ሲያደርጉ አርቴታ እንግዲህ ቲም ሊዮስ፣ ሪቻርድ ጋርሌክ፣ ጆሽ ክሮንኬ ባሉበት ኢንተርቪው አድርገው በጣም ተደስተዋል በአንድሬ በርታ። ያንን ተከትሎ ሙሉ በሙሉ የአርሰናል የቡድኑ አካል ሆኖ የሚቀላቀላቸው ይሆናል። ማይክል አርቴታ በአርሰናል ከፍተኛ ተጽዕኖ ላይ እንዳለን እንደምታውቁት፣ ምክንያቱም ባለፉት 5 ዓመታቶች ውስጥ አርሰናል ማንሳት የቻለው አንድ የኤፍ ኤ ካፕ ዋንጫ ብቻ ነው። መድፈኞቹ ዋንጫ ከራቃቸው ብዙ ዓመታትን ቆይተዋል። ይህንን ዋንጫ ለማሳካት ማይክል አርቴታ ብዙ ስራዎችን ሰርተዋል። ነገር ግን እሱን የሚያግዝ የሚደግፈው ሰው እንደሚያስፈልግ ደግሞ ማንም ሰው ያምናል። ያንን ተከትሎ በርታ ለሱ ተመራጩ ነው። ማይክል አርቴታ ማረጋግጦት አሁን መድፈኞቹ ኤሚሬትስ ጋር ደርሷል። ወደ ደማቻችን በእናንተ እይታ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ እስኪ ጻፉልን፣ አስተያየታችሁን አስቀምጡልኝ። ከዛ ውጭ ደግሞ እናንተም እይታ ማን የተሻለ ነው ከነበሩት ተመራጮች ውስጥ? እንግዲህ አርሰናል ኦልባን እንዲሁም ደግሞ ዳና ሾርዝን የቀድሞውን የማንቸስተር ዩናይትድ ስፖርቲንግ ዳይሬክተርን፣ ሌላኛው የሆነው ስኪሪዮ አልመረጡም። ከዛ ይልቅ እንግዲህ ጥሩ ተመራጭ ያሉትን አንድሬ በርታን ነው የመረጡት። አያቶ በአርሰናል ይቆይ ይቀጥል ይልቀቅ አናቅም፣ ያ የሚጠበቅ ነው የሚሆነው። በአጠቃላይ ግን የመድፈኞቹ በስፖርቲንግ ዳይሬክተርነት ሚና እነዚህን ሰዎች ዝርዝር ይዘው ነበር። በመጨረሻ በርታ የአርሰናል አባል ሆኗል። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አሳውቁኝ። እንግዲህ አርቴታ ባለፉት 5 ዓመታቶች ውስጥ ለአርሰናል ብዙ ስራዎችን ሰርተዋል። በተከታታይ ከተቸገሩበት የአርሰናል እንግዲህ ማይክል አርቴታ መጥቶ ከብዙ የተሻሉ ፐርፎርማንሶች እንዲመጡ አድርጓል። ያ የሚደነቀው ነው። ነገር ግን አሁንም አርሰናልን በሩ ላይ አድርሶ ዋንጫ እንዲያሸንፉ አላደረጋቸውም። ስለዚህ ብዙ የአርሰናል ደጋፊዎች በማይክል አርቴታ ላይ ሁሌም ጥያቄያቸው መቼ ነው ዋንጫ የምናነሳው የሚል ነው። ዋንጫ ለማንሳት ደግሞ ያው ቡድንን የሚያግዝለት ምልመላው በኩል መሰራት ያስፈልገዋል። ባለፉት 3 ዓመታቶች ውስጥ እንግዲህ ኤዱ ጥሩ ስራዎችን ሰርቷል። ነገር ግን አሁንም አርቴታም ኤዱም የወደቁበት ሊባል የሚችለው እንግዲህ በእነዚህ ዓመታቶች ውስጥ አርሰናል ዋንጫ ማንሳት አልቻለም። በተለይ የሁለቱ ዓመታት ጫፍ ደርሶ ዋንጫውን ያጣበት ጊዜያቶች የሚታወስ ነው። ስለዚህ ኤዱ ቡድኑ ለመልቀቅ ማሰቡን ተከትሎ ለአርሰናል አዲስ ስፖርቲንግ ዳይሬክተር ያስፈልገዋል። እንግዲህ አርሰናል ከአርሰን ዌንገር መልቀቅ በኋላ የስፖርቲንግ ዳይሬክተር ሚናን እንደ አዲስ ይዘውት እንደመጡ የምታስታውስ ነው። ራውል ሳኔሌ ነው የመጀመሪያው የአርሰናል ስፖርቲንግ ዳይሬክተር ነው ያገለገለው። ከዛ በመቀጠል ኤዱ ነው ባለፉት ጊዜያቶች ያገለገለው። ኤዱ ጥሩ የሚባል ጊዜያቶችን በአርሰናል አሳልፏል። ጥሩ ምልመላዎችን አሳይቶናል። ጥሩ ስራዎችን ሲሰራ አይተነዋል። ኤዱ በተለይ በምልመላው በኩል ጥሩ ተጫዋቾችን በአርሰናል ቡድን ውስጥ በተለይ የዲክላን ራይስ የሚታወስበት ይሆናል። ቲምበር እንዲሁም ሌሎችም ተጫዋቾችን የምናደንቀው ነው። ነገር ግን ከነዚህ ሁሉ በላይ ደግሞ የአርሰናልን ተጫዋቾች ማቆየት ችሏል። ከፍተኛ ደሞዝ ተከፋይ የነበሩትን በማስለቀቅ በሙሉ በሙሉ ቡድኑ በታዳጊ ተጫዋቾች እንደሞላውና እንዳሻሻለው የሚታወስ ነው። አዲሱ ስፖርቲንግ ዳይሬክተር እንግዲህ አንድሬ በርታ የሚጠበቅበት በዝውውር መስኮቱ መሳተፍ ብቻ ሳይሆን የሳካ፣ የሳሊባ፣ የገብርኤል ማርቲኔሊ የብዙዎች ተጫዋቾችን ኮንትራት ማራዘም የሚጠበቅ ይሆናል። የኑዋሪና የስካል የታዳጊ ተጫዋቾቹንም አዳዲስ ኮንትራቶች ማስፈረም ይጠበቅበታል። ለቡድኑ ጠንካራ መንፈስን ማምጣት የሚጠበቅበት ነው የሚሆነው። እንግዲህ አርሰናል በተለይ በጥር ዝውውር መስኮት አርቴታ በጣም እንዳዘነ የሚታወስ ነው። አንደኛ መድፈኞቹ እንደዚህ በግልጽ ወጥቶ ተናግሮ ያቁም ነበር። በግልጽ መጀመሪያ ወጥቶ የተናገረው ዲክላን ራይስ ነበር። የማጥቃት አይነት ተጫዋቾች ያስፈልጉናል፣ በዝውውር መስኮት
ፎቶ እናስፈርማለን ብሎ እንደሚያምን የተናገረው ማይክል አርቴታ በጣም ገፋ አድርጎ ስለዚህ ጉዳይ ሲናገር ይታወቃል። ነገር ግን አያቶ ማስፈረም አልቻለም። የኦሊ ዋትኪንስ በ40 እና በ60 ሚሊዮን ዩሮ ክርክሮች ውስጥ ገብተው መድፈኞቹ ሳያስፈርሙ ቀሩ። ዋጋ አስከፍሏቸዋል። አያቶ በጊዜው እንግዲህ በውሰቱ እንኳን እና ሴንሲዮን ወይም ኮሎማኒን ከፒኤስጂ ማምጣት አልቻለም ነበር። ያ እንግዲህ ለአርሰናል አስቸጋሪ እንደነበር የምታስታውሱት ነው። አሁን ግን እንደዚህ አይነት ስፖርቲንግ ዳይሬክተር ሳይሆን በሙያው ልምድ ያለውን ነው የሚያመጡት። ልምድ ያለው እንግዲህ አንድሬ በርታ ይመጣል። 53 ዓመቱ ጣሊያናዊ ነው። በአትሌቲኮ ማድሪድ ከ10 ዓመታት በላይ ሰርቷል። ፒኤስጂ፣ ማንቸስተር ዩናይትድ፣ ኤሲ ሚላን በጣም በብዙዎች ይፈለግ ነበር። ለአርሰናል ቅድሚያ ሰጥቷል። እንግዲህ ለውጦች የሚጠበቁ ነው የሚሆኑት። የስፖርቲንግ ዳይሬክተር ሚና ግን ምንድን ነው ካላችሁ የቡድኑን የታዳጊ ቡድኑን ወንዶች ቡድንና የሴቶቹን ቡድን በአጠቃላይ ማቀናጀትና የተሻለ ውጤታማ እንዲሆኑ ማድረግ ነው። እንግዲህ አንድሬ በርታ በዚህ በኩል ተመርጧል። በቦርዱና በአርሰናል አመራሮችና እንዲሁም ደግሞ መሬት ላይ ባለው በነ ማይክል አርቴታ እና በተጫዋቾቹ መካከል እንደ ድልድይ ሆኖ የሚያገለግል ይሆናል። አርሰናል በጣም አስፈላጊ ዝውውር ነው። አንድሬ በርታን ማምጣታቸው ትልቅ አርሰናላዊ ያልሆነ ምርጫ ነው ብዬ አስባለሁ። አርሰናል እንደዚህ አይነት ሪስኮችን ሲወስድ ከዚህ በፊት አላየ ነው በሚገባ ግን ባለፉት ዓመታቶች ለውጥ እንዳለ የሚታይ ነው። አንዱ ይህ ነው። በእነዚህ ደግሞ በነ ጆሹዋ ክሮንኬና ማይክል አርቴታ መደነቅ ያለባቸው ይመስለኛል። ይህ ሰው ብዙ ስራዎችን ይጠብቁታል። ምን ስራዎችን ያደርጋል የሚለው ትልቁ ነው። እንግዲህ አንድሬ በርታ ለምን ተመረጠ ብለን እንይ። እንግዲህ መለኪያዎቻችን አንደኛው ልምድ ያለው ነው ወይ የሚል ነው። በዚህ በኩል 9 ከ10 ማምጣት የሚችል በሚገባ ልምድ ያለው ነው። ከ2002 ጀምሮ በስፖርቲንግ ዳይሬክተርነት ያገለገለ የሚገኝ ነው። በካርፒንዶላን የጀመረው ካርፒንዶላን በ4ኛው ዲቪዚዮን በጣሊያን ሴሪያ ስፖርቲንግ ዳይሬክተር ሆኖ ለ4 ዓመት አገልግሏል። በፓርማ 3 ዓመት፣ በጅኑዋ 2 ዓመት፣ በአትሌቲኮ ደግሞ 11 ዓመት ከግማሽ ወይም 12 ዓመታትን በአትሌቲኮ ሰርቷል። በአጠቃላይ ካያችሁት ይህ ሰው እንግዲህ ኦልሞስት ለ22 ዓመታት በስፖርቲንግ ዳይሬክተርነት ሚናው አገልግሏል። ይህ ልምድ በጣም ለአርሰናል አስፈላጊ ነው። በተለይ በደቡብ አሜሪካ፣ በስፔን በብዙ ቦታዎች ከብዙ ኤጀንቶች ጋር ጥሩ ግንኙነት አለው። ያ የሚያስፈልገውን የዝውውር መስኮቶችን የሚያስፈልገውን ግንኙነት ማድረግ የሚችል ነው። ለአርሰናልም ጥሩ ልምድ ያለው ስፖርቲንግ ዳይሬክተር መቅጠራቸው ዋጋ ያስከፍላቸው ነው ይታያል። ስለዚህ ዋጋውንም በሚገባ እንደሚያገኙ ተስፋ የሚያደርጉ ነው የሚሆነው። ይህ ብቻ አይደለም እንግዲህ በሴቶችም ለአትሌቲኮ ጠንካራ ፐርፎርማንስ የነበረውን ቡድን የአትሌቲኮ የሚታወስ ነው። 2016-17 እስከ 2018-19 3 የሴቶችን ሊግ በስፔን ላሊጋ ሲያሸንፍ ስፖርቲንግ ዳይሬክተሩ አንድሬ በርታ ነበር። የሚደነቅበት አንዱ ጊዜያቶች እንደነበር የሚታወስ ነው። በጣም ለአትሌቲኮ ታማኝነቱን ያሳየ ነበር። ራሱ በፈለገበት ጊዜ አትሌቲኮ ጥሩ ፐርፎርማንስ ላይ ሲደርሱ እንጂ የለቀቀ በዘንድሮ ውድድር ዓመት ራሱ አትሌቲኮ እንደ አዲስ ገንብቶት ነው የለቀቀ ማለት ይቻላል። ከዲያጎ ሲሞኔ ጋር በጣም ፍጥጫ ውስጥ መግባት የሚችሉ ነገር ግን አብረው መስራትን የሚወዱ ነበሩ። ለአትሌቲኮ ታማኝ ነበር። ብዙ ታዳጊ ተጫዋቾችን በአትሌቲኮ አሳይቶናል። ጋርናቾ፣ አሌክሳንደር ጋርናቾ፣ ቲዮ ሄርናንዴዝ፣ ሮድሪ፣ ባሮሽ የሚታወሱ ናቸው። እንግዲህ ኮኬን ጨምሮ ጥሩ ምልመላዎች የታዩበትን ዝውውሮችን ማድረግ መቻሉ ለአርሰናልም በታዳጊ መስመር አርሰናል ብዙ ታዳጊዎችን እያወጡ ነው የሚገኙት መድፈኞቹ ያንን እንዲቀጥሉ የሚያስችል ነው። ልምዱ ከማይክል አርቴታ ጋር መግባባትን እንዲሁም ደግሞ ፍጥጫዎች ሲመጡ እንዴት መወጣት እንዳለበት የሚያሳይ ነው። ከዛ ውጭ እንግዲህ ማይክል አርቴታ ባለፉት 5 ዓመታት ውስጥ በአርሰናል ቤት ጥሩ ሚናን ሰጥቷል። ነገር ግን በማይክል አርቴታ ዙሪያ የሚነሱ መረጃዎች ምንድን ናቸው? ማይክል አርቴታ በአርሰናል ሳይሆን አርቴታ አርሰናል የሚባል አዲስ ቡድን እየሰራ ነው። አርቴታ ፈላጭ ቆራጭ ሆኗል የሚል ነበር። ነገር ግን በርታ ከዚህ ትንሽ የተሻለ ፐርፎርማንስን ማምጣት የሚችል ይመስለኛል። አንደኛ በአመራሩ በኩል ጥሩ ፐርፎርማንስ ያለው ነው። ከሲሞኔ ጋር መስራት ሲሞኔ በጣም ዲማንዲንግ ነው፣ ብዙ ነገሮችን ይፈልጋል። ማይክል አርቴታም እንደዚሁ ነው፣ ጠንካራ ሰራተኛ ነው፣ ቡድኑ ራዕይ ያለው። ስለዚህ እንደዚህ አይነት ምልመላዎችን የሚያደርግ በደንብ ልምድ ያለው ሰው ያስፈልጋል። ያንን ደግሞ የሚያደርግለት ሪስኮችን መውሰድ የሚችለው በርታ ነው። በርታን ማግኘታቸው ለአርሰናል በጣም አስፈላጊ ሆኖ ይታያል። በአጠቃላይ በልምድ አኳያ ከማይክል አርቴታ ጋር አብሮ በመስራት 9 ከ10 ሰጠናል። ሁለተኛው የሚሆነው ደግሞ እንግዲህ እኔ አይደለም ውድ አድማጮቻችን ዘ አትሌቲክስ ላይ ያገኘሁት ነው፣ ምንጫችን ዘ አትሌቲክስ ነው። ሁለተኛው የሚሆነው በኮሚኒኬሽን ወይም በተግባቦት ጉዳይ ነው። በተግባቦት ጉዳይ እንግዲህ እንግሊዝኛ ይናገራል፣ ስፓኒሽ እና ጣሊያንኛ ይናገራል። ስለ 3ቱን ቋንቋዎች መቻሉ በጣም ጥሩ የሚባል ነው። ትንሽ ችግር የሚሆነው በሚዲያዎች በኩል መናገር ላይ ትንሽ ችግር እንዳለበት የሚታይ ነው። ነገር ግን በ2019
ቤስት ስፖርቲንግ ዳይሬክተር በመባል እንግዲህ ተመርጧል። ይህ ምን ያክል የሚደነቅ ነው። ኤዱም ታች አምና እንደተመረጠ የምታስታውሱት ነው። ይህ እንግዲህ በኤዱ የታየውን ብቃት ለማስቀጠል ለመድፈኞቹ ተመራጭ ሰው ሆኖ መታየት እንደሚችል የሚያደርገው ነው። ሌላኛው እንግዲህ ኤዱ በሚገባ ይህንን ሰው እንደሚያደንቀው የሚታወቅ ነው። ስለዚህ ከኤዱ ከሌላኛው ጥሩ ከነበረው ስፖርቲንግ ዳይሬክተር ወደ ሌላኛው ስፖርቲንግ ዳይሬክተር መሄድ ነው። ነገር ግን ኤዱ ጥሩ ተናጋሪ ነበር። ለመድፈኞቹ ወጥቶ የሚናገርበት መንገድ በጣም ለአርሰናል ጥሩ ነበር። ነገር ግን አንድ አንድሬ በርታ ያሉ አይነት ሲመጡ ብዙ ንግግርን የማያበዙ ነገር ግን ስራቸውን የሚሰሩ በተግባቦቱ በኩል ከቡድኑ ውስጥ ባለ ከዛ ውጭ በአመራሮቹ በኩል ችግር ያለ አይመስለኝም። ጥሩ ተናጋሪ እንደሆነ ብዙ መረጃዎች አሉ። ነገር ግን ኢንተርቪው ሲሰጥ አይታይም። በጣም ሬር የሆነ ነው ወይም ፈልጋችሁ የማታገኙት አይነት ነው። አስቸጋሪ ሊያደርገው ይችላል። ነገር ግን መድፈኞቹ ጠንከር ብለው የዚህን ሰውዬ ዝውውር ላይ ጠንከር ብለው ጠርተው አምጠውታል። ስለዚህ ይህ ቡድኑን መመስረት ላይና ቡድኑ ላይ መሳተፍ ላይ ጠንክሮ የሚሳተፍ ይሆናል። አስፈላጊም ነው። ለማይክል አርቴታ ሽፋኖችን የሚሰጥ ይሆናል። ማይክል አርቴታ ጥሩ ተናጋሪ ነው። ስለዚህ ቡድኑን የሚሸፍን ጥሩ ንግግሮችን የሚያደርጉ ይሆናል ተብሎ የሚታሰብ ነው የሚሆነው። ሪቻርድ ጋርሊክ እና እንዲሁም ራውል ሳኔሌ እንደለቀቀ የሚታወቅ ነው። ስለዚህ ሪቻርድ ጋርሊክ ቲም ሊውስ የሚጠበቁ ይሆናል በንግግር በኩል እንዲናገሩ። አያቶም የዚህ ቡድን አባል ሆኖ የሚቀጥል ከሆነ ለአርሰናል አስፈላጊ የሆነ ይሆናል። ስለዚህ በዚህ በኩል በተግባቦቱ በኩል ትንሽ ችግር እንዳለ የሚታይ ነው። 7 ከ10 ሰጥቶታል። ሌላኛው ሶስተኛው የሚሆነው አርሰናል ይህንን ቡድን ቅርጹን ይዞ የሚያስቀጥል ነው ወይ ነው የሚለው። እንግዲህ በቅርጽ መካከል መስራት የሚችል ነው። ከቴክኒካል ዳይሬክተርነት ወደ ስፖርቲንግ ዳይሬክተርነት ያደገ እንደሆነ ታውቃላችሁ በአትሌቲኮ ማድሪድ። ስለዚህ ራውል ሳኔሌ ከለቀቀ በኋላ አርሰናል ሌላኛው የሆነውን እንደ ኤዱ አይነት ስፖርቲንግ ዳይሬክተር ሳይሆን ወደ ራውል ሳኔሌ የሚመጣ ራውል ሳኔሌ ዝውውሮችን ለማድረግ የራሱን ሲስተም የሚጠቀም ነበር። ይህም እንደዚህ አይነት የራሱ የሆኑ ንግግሮችን ማድረግ የሚችልበት ነበር። ከአርሰናል እንግዲህ ኦልባን ብታዩት ኦልባን ለማምጣት ሞክረው ነበር። ከሪያል ሶሴዳድ ልምድ ያለው የተረጋጋ ከአርቴታ ጋር መስማማት የሚችል አርቴታን በደንብ የሚያውቀው አይነት ነው። አሽወርዝ ከሪቻርድ ጋርሊክ ጋር የተሻለ ግንኙነት የነበረው ነው። አያቶ ከቡድኑ ትልልቅ ውሳኔዎችን ለመወሰን የሚፈራ አይነት ሆኖ ይታያል። በርታ ግን አርሰናላዊ የማይመስል አርሰናል ከዚህ በፊት ሪስክ ወስደው ትልልቅ ተጫዋቾችን ትልልቅ ዝውውሮችን ለማድረግ የሚያስችል የራሳቸው አይነት የነበራቸው ናቸው። ከዚህ በፊት በአርሰናል ማይክ ዲንን የሚመስል እንግዲህ በጣም የምታስታውሱት ናችሁ። የአርሰናል ስኬታማ ዓመታቶች ውስጥ ማይክ ደን በጣም የተሳካ ብቃቶች አርሰን ዌንገር መልምለው ያመጡት እሳቸው ናቸው። ጥሩ ፐርፎርማንስን የሚያደርጉ በምልመላው በኩል ሪስክን መውሰድ የሚችል አርሰናል ሪስኮችን መውሰድ የሚችል ነው። አርሰናል ባለፉት ዓመታቶች ውስጥ ሲሸጥ አይታይም። በጣም አንድሬ በርታ ሽያጭ ላይ ጥሩ ናቸው። ሲገዙም ሪስክ የሚወስዱ ናቸው። ይህ እንግዲህ ለአንድ ስፖርቲንግ ዳይሬክተር የሚጠበቅ ነው። ጃኦ ፌሊክስ 127 ሚሊዮን ፓውንድ፣ አልቫሬዝ 95 ሚሊዮን ዩሮ፣ ላማር 72 ሚሊዮን ዩሮ፣ ኮስታን 60፣ ኮነር ጋላገርን 42 ሚሊዮን ፓውንድ፣ ዴፓውል 35 ሚሊዮን ዩሮ ነው ያወጡት። በዝውውር መስኮቶች ውስጥ አትሌቲኮ እንዴት ፈጥኖ እንደሚሳተፍ በሚገባ የምታዩት ይመስለኛል። ያ ለአርሰናል ቀድሞ ዝውውሮች እንዲጨርሱ ያስችላቸዋል። ከዛ ውጭ ሪስኮችን መውሰድ የሚፈልግ አይነት ሰው ነው። ያ ደግሞ ለአርሰናል በጣም አስፈላጊ የሆነውን ዝውውሮች እንዲያደርግ የሚያስችለው ነው። ስለዚህ በርታ ለአርሰናል ጥሩ ይሆናል ብዬ አስባለሁ። በዝውውሮች ላይ ጨከን ብሎ መሳተፍን የሚፈልግ ነው። ያ ደግሞ ከጥሩ ዝውውሮች እንዲያደርግ የሚያስችል ነው። ከዛ ውጭ የ28 ዓመቱን አንቶኒ ግሪዝማን ለባርሴሎና በ120 ሚሊዮን ዩሮ የሸጠ ሰው እንደሆነ ማወቅ ይጠበቅባቸዋል። ስለዚህ በሽያጭ ላይ አርሰናሎች አይሳተፉም ብዙ ጊዜ። ይህንን የሚያደርግ ይሆናል። ሌላኛው ቲዮ ሄርናንዴዝ ነው የሚሆነው። በዝውውር ከፍተኛ ዋጋ ወጥቶ የሸጠ 18 ሚሊዮን ፓውንድ። ይህ እንግዲህ በአትሌቲኮ በ15 ዓመታት በአትሌቲኮ ስራ ውስጥ ጥሩ ብቃቱ እንዳሳየ የሚታወቅ ነው። እንግዲህ አርሰናል በዝውውሮች ላይ የመዘግየት ሂደቱን የሚቀንስ በመጨረሻዎቹ ወቅቶች ከመጣደፍ ይልቅ ቅርጽን አስይዞ በደንብ በዝውውሮች ላይ የሚሳተፍ ሰው እንደሆነ ይታወቃል። ስለዚህ 8 ከ10 ሰጠውታል። እንግዲህ በአጠቃላይ ከሶስቱን አቨሬጅ ብትወስዱ 8፣ 7 እና 9 የሰጡ 8 ከ10 ማለት በጣም የሚደነቅ ስፖርቲንግ ዳይሬክተር እንደሆነ የሚያሳይ ነው። ፒኤስጂ በጣም በጥብቅ እንደሚፈልገው፣ ማንቸስተር ዩናይትድ የዳና ሾርስ ተተኪ አድርገው እንደሚፈልጉት ይታወቃል። ነገር ግን በመጨረሻ አርሰናል ተሳክቶለታል። ለምን አሁን ግን አርሰናል ይህንን አንድሬ በርታን መረጡ ብላችሁ ታስቡ አንዳንድ የሚያያዙ ነገሮች አሉ። እንግዲህ አትሌቲኮ በአጥቂ ዝውውር ጉዳይ ራሱን በጣም ጥሩ የሆኑ ዝውውሮችን ለምሳሌ አድርጓል። ሳርሎትን ከቪያሪያል እና እንዲሁም ደግሞ ጁሊያን አልቫሬዝን በክረምቱ ለአትሌቲኮ አስፈርሞ ጥሩ ብቃታቸውን እያሳዩ ይገኛሉ። አትሌቲኮ እና አጥቂዎች ደግሞ የሚያያዙ ነው ስማቸው እንግዲህ ኩናጉዌሮ፣ ዲያጎ ፎርላን፣ ከዛ ውጭ ማንዙኪች የሚታወሱ ናቸው። ከዛ ውጭ ፋልካኦ፣ ዴቪድ ቪያ፣ ፈርናንዶ ቶሬዝ፣ ግሪዝማን፣ ኮስታን፣ ፌሊክስን እንዲሁም ደግሞ ሳሞ ኦምድራዮንን በቅርብ
በቅርብ ጊዜ ያሳዩን እነዚህ ሁሉ በአትሌቲኮ ምርጥ አጥቂዎች የተመለመሉበት ወቅት ነው። ስለዚህ ያንን በጥሩ ዝውውሩ የሚታወስ ነው። ኦብላክን ያስፈረመው እሱ እንደሆነ መረሳት የለበትም። በቡድኑ ውስጥ ብዙ ተጫዋቾችን በማቆየትና አትሌቲኮን ሻጭ ላለማድረግም በሚገባ የሰራ ነው። ስለዚህ እንደ አያቱ በጥሩ የዝውውር መስኮት 40 ሚሊዮን ፓውንድ ክፈሉ ለኦሊ ዋትኪንስ ሲባል አይኑን የሚያሽ አይደለም። መውጣት ካለበት ገንዘቦችን አውጥቶ መሸጥ ካለበትም ሽጦ ቡድኑን ማገዝ የሚችል ነው። ያ ደግሞ ለማይክል አርቴታ አስፈላጊ ሆኖ የሚታይ ይመስለኛል። በአጠቃላይ አርሰናል በዝውውር መስኮቱ ላይ አስፈላጊ የሆኑ ዝውውሮች እንዲያደርግ የሚያስችለው ይሆናል። አንድሬ በርታ ለመድፈኞቹ ያልተጠበቀ ሲሳይ ሊሆን ይችላል። በዝውውር መስኮቱን ከክረምቱ ጀምሮ ሊሰራ የሚችልበት ነው። በመጨረሻ ግን አርሰናል በአጥቂ መስመር እንግዲህ ዴቪድ ኦርነስቴን፣ ፋብሪዚዮ ሮማኖም እንደሚናገሩት አሌክሳንደር ኢዛክ የመጀመሪያ አጥቂ እቅዳቸው ነው። ሁለተኛው የሚሆነው ሌላኛው የአጥቂ እቅዳቸው ሆኖ የሚታየው በግልጽ ሴስኮ ነው። ቤንጃሚን ሴስኮ ለማምጣት ብዙ ንግግሮችን አድርገዋል። ነገር ግን የአንድሬ በርታ መምጣት ከአርጀንቲኒያን ተጫዋቾች ጋር ጥሩ ግንኙነት ስላለው ላውታሮ ማርቲኔዝን ደግሞ ወደ አትሌቲኮ ለማምጣት በጣም ጥረት እንዳደረገና እንዳልተሳካለት የምታውቁት ነው። ላውታሮ ማርቲኔዝ 27 ዓመቱ ላይ ይገኛል። የኢንተር አምበል ነው። ስለዚህ በዚህ እድሜው ላይ ማምጣት እንዲችል ጥሩ ጥረቶች እንደሚያደርግና ላውታሮን ለማምጣት ኢንተር ሚላን ለማነጋገር ጥረቶች እንደሚያደርግ ነው። ለማይክል አርቴታ ተመራጩ አጥቂ ላውታሮ ማርቲኔዝ ሊሆን ይችላል። በተለይ ሩጫዎችን የሚያደርግበት መንገድ፣ ጠንካራ ሰራተኛ መሆኑ፣ የአመራር ብቃቱን ታይቶ አርሰናል እንግዲህ ላውታሮ ማርቲኔዝን የማስፈረም ፍላጎት እንዳለው አዳዲስ መረጃዎቹ ይዘው ወጥተዋል። ላውታሮን ማስፈረም የሚችሉ ከሆነ እንግዲህ የሚጠበቅ ነው የሚሆኑት። በዝውውር መስኮት ላይ አርሰናልን ጠንከር ብሎ እንዲሳተፍ የሚያደርጉት ይሆናል ብዬ አስባለሁ። ለማይክል አርቴታ ሌላ ጥሩ የሆነ የቀኝ እጅ ያገኘ ይመስለኛል። ከዲያጎ ሲሞኔ ጋር ተፋጠው ብዙ ዝውውሮችን ሲያደርጉ ይታይ ነበር። ሌላኛው እንግዲህ በሊቨርፑል ቤት የምታስታውሱት ነው የማይክል ኤድዋርድስና የኤርገን ክሎፕ ግጭቶች። ነገር ግን ለቡድኑ ጥሩነት እስከሆነ ድረስ መቀጠል የሚያስችል ነው። ወደ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።